ኪራም ተርበትብቶ ተነስቷል። ጽናትም እንደዚያው ቁጭ ብድግ ብላለች ማለት ነው። ሁለቴ ምናምን ነገር ቁጭ ብድግ ብላለች ደንግጣ። በቃ እኔ ኩሽና ልሄድ ብላ እየሮጠች ሄደች። እንዲሁም ኪራ ደግሞ እንዴት መጣህ አባዬ? እንዴት ሆኖ እንዴት መጣ? እንዴት ልመጣ ቻልክ? ማን በሩን ከፈተልህ? ምናምን እያለ ወሬ ሲዘላብድ ነበር ማለት ነው። በራሴ ቤት ምንድን ነው አንተ? ራሴ ቁልፍ አለኝ አይደል? ኧረ እባክህን ከጭንቅላት ሁን ሲባል ነበር ማለት ነው። እና ያው ያለውን ነገር እንትን አላለም እና ያው ባለው ነገር እጅግ በጣም ጽናት ከኪራ በላይ ጽናት ደንግጣለች። ኪራም ደንግጧል። ግን የበለጠ ደግሞ ጽናት ነች። ምሩ ጋር ደወለች እና ኧረ ጋሼ እኮ አዩን እኔና ኪራ ስንሳሳ ምሳቸው መጡ እና አዩን ጉድ ሁኜልሻለሁ በማለት እንግዲህ ደውላ ነግራት ነበረ። ኪራም ደግሞ ወደ ኪችን ሄዶ በቃ ነገርኩት እኮ አናገረኝ ምናምን ነገር ይሄ አይቶናል ማለት ነው ምናምን። ጭራሽ አይቶናል እንዴ እናቴ! እንዴት ሆናችሁ? እንዴት ነው የማያያችሁ? ሁለታችሁም አንድ ላይ ሆናችሁ እንዴት አላየም ብለሽ ታስቢያለሽ ጽኑዬ ማለት ነው። እና ያው እንግዲህ ቤሎ አሰፋላት እንደዚህ ያድርግላት ምናምን ነገር አለኝ በማለት እንግዲህ ሲቀላልር ነበር። ግን ደግሞ ወደ ራሱ ሲመለስ እሱ ራሱ ፈርቷል። እና ሁሉን ነገር እውነታውን መናገር አለብኝ በማለት እንግዲህ ሲንትን ነበር። ግን ደግሞ የኪራ አባትም እጅግ በጣም ሀሳቢ አባት ነው እና ሲያስብ ነበር ይህን ነገር ልጄ ደስተኛ ከሆነበት እኔም ደስ ሊለኝ ይገባል። ስለዚህ ጽናትን መጠየቅ መቻል አለብኝ ብሎ ነበር። ከዚያ በፊት ግን እነ ናሆሜን በነበሩበት ኪራ የሚወዳት የሚያፈቅራት ጽናት መሆኑን ነግሮት ነበር ለአባቱ። አባቱ ግን እንደዚህ አይሆንም ብሎ እንግዲህ ወጥተው ሄደው ነበር ማለት ነው። ከዛ በኋላ በማሰብ ነው ልጄ ከወደደ ከፈቀደ ደስተውን እንዲያጣ አልፈልግም። እስኪ ጽናትን ላናግራትና እንደምትወደው እንደምታፈቅረው ከዚያ ያለውን ነገር እንትን እላለሁ በማለት እንግዲህ ጽናትን አናግረዋት ነበር። ለምን ያን ጊዜ ሀሴትን እንደዚህ አግባቢ ስልሽ ለምን እውነቱን አልነገርሽኝም በማለት ጠይቋት ነበር ማለት ነው። እና አይ እሳቸው የፈለጋችሁት እሷን ስለሆነ ለዚያ ነው የበታችነት ስሜት በጊዜው ስለተሰማኝ ነው በማለት መልሳለች። ስለዚህ በቃ እሺ ማታ እናወራለን በማለት ልጄን ትወጂዋለሽ ወይ ብለው ጠይቀው ነበር። አሁን ነፍሴ እስከምትወጣ ድረስ ነው እኔ ኪራዬን የምወደው በማለት እንግዲህ መልሳላቸዋለች ማለት ነው። በመቀጠልም እንግዲህ ኪራም ቤተሰብ እሺ ባይል አባቴ ባይፈቅድልኝም እኔ ጽናትን መለየት አልፈልግም። ስለዚህ ከእሷ ጋር ነው ሁሉ ነገሬን ማሳለፍ ፈልገው። ስለዚህ ቤተሰብ ባይፈቅድልኝም አይቀርም ብሎ እንግዲህ ራሱን አሳምኖ ገብቶበታል ማለት ነው። ሆኖም እንግዲህ ቁጭ ብለው እያወሩ በነበሩበት ሰዓት ያው እናቴን አፈቀችኝ እያለ ኪራ ያወራ ነበር ለጽናት ማለት ነው። እና እንደሷ አትበል በዚህ ጨለማ እናት ስለሆነች ውስጧ ሊሰማት ይችላል፣ ትረበሻለች በማለት እንግዲህ ይህን ስትናገር እንግዲህ የኪራ አባት ከውጭ ሆኖ እያዳምጡ ነበረ። እና ግን አባት የሚፈቅድልኝ ይመስልሻል ምናምን እያለ እየጠየቃት ነበረ። ይፈቅድልኝ ይመስለኛል፣ ግን ካልፈቀደልኝ ደግሞ እንዴት ነው የማደርገው እያለ ብቻ እየተመካከሩ ነበር። እሷም ጥሩ መልሶች እየሰጠችው ነበር። ስለዚህ የኪራ አባት የጽናትን መልካምነት እና በቃ በባህሪዋ መልካም ነች፣ በስራዋም በሁሉ ነገሯ ያን ሁሉ ስለተረዳ እንግዲህ ያወራችሁትን እኔ ሰምቻለሁኝ። ስለዚህ እንደወደዳችሁ እንደፈቀዳችሁ ደስ ብሎኛል በማለት እንግዲህ ፈቅደዋል ማለት ነው። የኪራ አባት ጽናትና ኪራ እንዲጋቡ ፈቀዱ እና እጅግ በጣም ደስ ብሏቸዋል። ኪራም እጅግ ደስ ብሎታል። ጽናትም እጅግ በጣም ደስ ብሏቸው እንግዲህ ተቃቅፈዋል ማለት ነው። እንግዲህ ነይ ልጅ አንቺን መቀፊኝ ተባለች በቃ። ስለዚህ እጅግ በጣም ደስ የሚል እንትን ነበር ማለት ነው። በክፍል 64 እንግዲህ ቀጣይ